ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሑድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2:30 ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነ ስርዓቶች ይኖራሉ። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። ባለቤቱ አሜሪካን ሀገር እንደምትኖር ይታወቃል። የተወዳጁ የኪነ ጥበብ ሰው የነጻነት ወርቅነህ ባለቤት እና ቀብሩ ወደ እስከ እሑድ የሚሆንበት ምክንያት አንድም ባለቤቱን ለመጠበቅ ነው። ስለዚህ ባለቤቱ እሑድ ጠዋት ስለምትገባ እሑድ ነው ስርዓተ ቀብሩ የሚሆነው። ምክንያቱም ከሰዓት በኋላ ታቦትም ስለሚወጣ በዚህ አጋጣሚ አጥማቂዎቹ፣ መላው ቤተሰቦቹ፣ ወዳጅ ዘመዶቹ ይህን መረጃ ልብ ሊሉ ይገባል። ምክንያቱም 6:30 ነው ታቦት የሚወጣውና እስከ 6 ሰዓት በቅድስት ሥላሴ ካቴድራል ያለው ፕሮግራም መጠናቀቅ አለበት ብለዋል የቀብር አስፈጻሚው ኮሚቴ። ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ። እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻልህና አንዳንዴ ደግሞ ሳይሻልህ ይቀር የለም። ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፉ የቤት ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አማምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁልጊዜ የማይተኛ ግን ደግሞ እሱ ምናልባት አንዳንዴ ሀዘንም ስሜት ውስጥ ሊሆን ይችላል ወይ ደግሞ ምናልባት የማያስደሰት ስሜት ውስጥ ሆኖ ግን ለአንተ ደስታ የሚጨነቅ ሰው ነው። ነጻነት እንግዲህ ብዙ ዓመት ነው የማውቀው። 2፣ 3፣ 4 ጊዜ ኢንተርቪው አድርጌዋለሁ። በጣም ስል የሆነ አእምሮ ነው ያለው። ፈጣን ነው። ለቀልድ ብቻ የተፈጠረ ነው እና ግን አንዳንዴ በተለይ አሁን እንደ ሶሻል ሚዲያዎች ላይ የሚጽፋቸው ጠንከር ያሉ ጥቅስ የሚመስሉ ነገሮች ነበሩና ይገርመኝ ነበር። እንዴ በአካል የምናገኘው ወይም ስንገናኝ የምንጨዋወተው ያ በጣም ቀልድን መሰረት ያደረገው ነጻነት፣ እርግጥ በቀልዶች ውስጥም ቁም ነገር አለ። ግን በፌስቡክ ላይ ፖስት የሚያደርጋቸው ነገሮች አንዳንዴ ከነጻነት የማጠብቃቸው ነው እና የተለዩ ናቸው እና እስከ ትናንትና ድረስ በጣም በቃ በሰል ያሉ መልእክቶች ባለ ሶሻል ሚዲያዎች ላይ ሲያጋራ ነበርና እንግዲህ እነዚህ አዲስ ሲኒማ ስለመስራት እያወራን አዲስ አሁን ፍሬሽማንን አውሮፓ ይዞ ስለመሄድ እያሰበ በጣም በቃ ልዩ በሆነ የመኖር ጉጉት ውስጥ እያለ ነው እንግዲህ ድንገት ያጣ ነውና ተገኝቷል ማለት ነው። በነገራችን ላይ ነጻነት ወርቅነህን ሰዎች ሲያዩ የሚጠይቁት ጥያቄ ነበረ ከዚህ ጉዳይ ጋር ተያይዞ ነጻነት ወርቅነህ አር ዩ ኦኬ ሰላም ነው ምንድነው የሆነ ፊት ላይ የሚታየው ገጽታ የአይን ከለር ሰውነት ያጠራጥራል የሚል የብዙ ሰዎች ጥያቄ አለና ከነዛ ቪዲዮዎች ውስጥ ቲክቶክ ላይ ራንደም ያገኙትን አንድ ቪዲዮና አንድ ኮሜንት ላሳያችሁ። የምትወደው ትምህርት ሚኪያስ ጂኦግራፊ ዓለም ጠፍጣፋ ነች ክብ ናት ብለህ ነው የምታምነው አንተ? ጠፍጣፋ ነች። እኔም እንደዛ ነው የማስበው። ዓለም ክብ ናት ይላሉ ሰዎች። አንተ የምድር የትኛው ቦታ ነው መሄድ የምትፈልገው እንደ ጂኦግራፊ ተማሪነት? ላይ ማለት ወደ ሰማይ ያ ዓለም እኮ የምድር አይደለም
እናም እንግዲህ እዚህ ኮሜንት ላይ ራሱ ይሄን ኮሜንት ያደረገው ሰው ቀኑን እንደምታዩት 2024 3ኛ ወር ማለት ነው። የዛሬ 2 ዓመት አካባቢ ነው ይሄ ኮሜንት የተሰጠው። ኦልሞስት 2 ዓመት ሆኖታል። ነፂ አይነ ቢጫ ሆኗል እና ይሄ ነገር ምንድነው ችግር አለ ወይ ብሎ የዛሬ 2 ዓመት ነው ባይዘወይና ለረጅም ጊዜ ህመም ውስጥ እንደነበረ ነው እንግዲህ የሚያሳየው። ከባድ ነው እንግዲህ ግን እንዳያችሁት አሁንም በውስጡ ይዞ ፈገግ ብሎ ፕሮግራሙን ድምጹን ራሱ ሲያወጣ እየታገለ እንደሆነ ያስታውቃል። ግን ስቲል ጠንከር ብሎ ፕሮግራሞቹን ለመስራት ነው የሚያስበው እና ያ ነገር ነው እኛን እየሸወደን የነበረው እስካሁን። በጣም በጣም ያሳዝናል። ነፃነት ወርቅነህን እንግዲህ ኢቢኤስ ላይ ከትወና ስራው በተጨማሪ ኢቢኤስ ላይ በቃ ካሉ ዋና ዋና ሰዎች ውስጥ በቃ እሱ ነው አንደኛው። 3 ምርጥ ጋዜጠኞችን ጥራልኝ ብትሉኝ እኔ የምጠራላችሁ በቃ ሰይፉ፣ አስፋው እና ነፃነትን ነው። ከዛ በኋላ እንግዲህ እነ ዮናስን፣ እነ ሉላ ገዙን፣ እነ እፀ ህይወትን ጠራላችኋለሁ እና እዚህ ጋር እንደምታዩት ለማመን ይከብዳል። አሁን እዚህ ጋር ካሉ 3 ሰዎች ካሉ 3 እንቁ ጋዜጠኞች ከሰይፉ ከነፃነትና ከአስፋው መሸሻ በዚህ ሰዓት በህይወት ያለው ሰይፉ ነው። እስቲ እንዴት ነው የምታምኑት? አሁን ይሄን ምን ብላችሁ ነው ማለት ለመቀበል ራሱ ይከብዳል። 3ቱም እንደምታያቸው ይህን ያክል እድሜያቸው የሄደ ምናምን ሰዎች አይደሉም እና ከነዚህ 3 እንቁ ጋዜጠኞች ውስጥ በዚህ ሰዓት በህይወት ያለው ሰይፉ ብቻ ነው። በጣም በቃ this is unbelievable የሆነ ምንድነው የሆነ ያለው እስከምትሉ ድረስ በጣም ግራ የሚያጋባ ነውና ተወዳጅ የሆኑ ወጣት የሆኑ አርቲስቶቻችንና ታዋቂ ሰዎችን የሚወስድብን ነገር ምንድነው? እኔ አይገባኝም እንግዲህ እና በቃ ፍጥነቱ፣ አነጋገሩ ምናምን መቼም የማይረሳ ትውስታ ነው የሚፈጥርብን በእርግጠኝነት እና ማለት በቃ ዘጎት ምርጡ የፊልም ሰው ምርጡ የትወና ሰው ብለን ኢትዮጵያ ውስጥ መቼም የምናስታውሰው ማንድረሳው ሰው ነው የሚሆነው እንግዲህ ነፃነት ወርቅነህ በህይወት ቆይቶ ለረጅም ዓመት ቆይቶ እንግዲህ አርጅቶ ብናወራ ከራሱ ጋር ያንን ያስታወሰ ምናምን ቢያወራ ጥሩ ነበር። ግን እሱ ካለፈ በኋላ የማይረሳ የጥበብ ሰው የማይረሳ የትወና ሰው ብለን እንግዲህ ስሙን እንደምናነሳ እርግጠኛ ነኝ። የሰራቸው ፊልሞች ብዛት፣ እያንዳንዱ ፊልም ላይ የሚያሳየው የሚገርም ትወና ብቃት፣ በቲቪ በሬዲዮ ማስታወቂያዎች ያለው ችሎታ፣ ከዛ በተጨማሪ ደግሞ እንደ ጋዜጠኛ የምታስታውሱ ከሆነ እኮ የቤተሰብ ጨዋታ እሱ ሆስት እያደረገ የነበረውን የቤተሰብ ጨዋታ ትቶ እሸቱ መለሰ ኮሜዲያን እሸቱ መለሰ ሲመጣ እኮ በጣም ከብዶን ነበረ እኮ። ኮሜዲያን እሸቱ መለሰ ጎበዝ ነበረ በጊዜው እኔ ማስታውሰው ነገር ግን በቃ ያ ቦታ የነፃነት ወርቅነህ ነው በቃ የሚል ነገር አእምሯችን ላይ እንዲቀመጥ አድርጓል። ምክንያቱም በሚያሳየው ባለው ብቃት ማለት ነው እና ሌላ ሰው ሲመጣ እሱ መተካት እስካይችል ድረስ በቃ እንዳይችል አድርጎ ነው አንድ ነገር የሚሰራው እና ያ ነገር መቼም የሚረሳ አይደለም። እናም የእሱ አድናቂዎች የነፃነት ወርቅነህ አድናቂዎች ቤተሰብ፣ ዘመድ፣ ጓደኞች እንግዲህ ስንት ቤተሰብ አለው እንግዲህ ሙሉ ኢትዮጵያዊ በሙሉ ቤተሰቡ ነው እና ሁላችሁም ኢትዮጵያውያን እንግዲህ እግዚአብሔር ያጽናችሁ። በጣም በጣም የሚያሳዝን ሁኔታ ወንድማችን አርቲስት ነፃነት ወርቅነህ ህይወቱ አልፏልና ይህንን ቁጭ ብሎ ቪዲዮ መስራት እኔ ሆኜ ነው የነገርኳችሁ እና አሁን አሪፍ ነኝ ደህና ነኝ ያለሁት ነገርየው ለሞት ከምሬ እኮ ነው። ሳይጭ መሆን ጥሩ ነው፣ ተቀባይ መሆን